ለምንድን ነው እሱ ራሱ ማይጠቀልለው? እሱ ያለ እኔ ሴቷ ከሬሳ ጋር መታገል ልክ ነው? በእርግጠኝነትማ የሆነ ተንኮል አስቦ ነው። ከመቼ ወዲህ ነው ደግሞ ለእህቱ ማዘን የጀመረው? እንዴት ሰው ነፍስ አጠፋለሁ? ወይኔ አምላኬ! አይዞሽ፣ ምንም አትሆኝ። ምን ያለ እኔ በቃ እንጠቅልላት። እሺ አይዞሽ። ወይዘሮ አልማዝ ብሌንን ይዘው ወደ መቀሌ ለመኮብለል ክፉኛ እያጣደፏት ነው። ብሌን አሳዳጊ እናቷን ሳትሰናበት መሄድ የከበዳት ትመስላለች። ስትበር ከወይዘሮ ገነት ቤትም ትከሰታለች። ወይዘሮ ገነት ከበረኪናዋ ጋር እየታገለች ለመሞትም እየተጣደፈች ነው። አምላኪ ሆይ እንዲህ ራስን ማጥፋት በጣም ኃጢአት ቢሆንም ነገር ግን በዚህ ምድር አለኝ የሚለው ሀብትም ንብረትም ቤተሰብም የለኝም። ስለዚህ እንደ ልጅ ተንከባክቤ ያሳደግኳት ልጅ ትታኝ ከሄደች ማን አለኝ? ይቅር በለኝ በማለት በረኪናውን ደቀኑት። በዚህ ሁኔታ እናቷን ለመሰናበት እየከነፈች የደረሰችው ብሌን ክፉኛ ደነገጠች። በረኪናውን እጇ ላይ መነጠቀቻት። ቢሆንም ግን ይህንን በረኪና እንደ ጥፋተኝነት በመቁጠር ወደ ራሷ ደቀነችው። የብሌን ሕይወት አደጋ ላይ ወደቀ። በዚህ ብቻ ያላበቃው የብሌን ፈተና ወላጅ እናቴ ናት በማለት ወደ መቀሌ ልትጓዝ እየተጣደፈች የመጣችው ተመልሳ ወደ ወይዘሮ ሰላም ቤት በሩ ሲንኳኳ ወይዘሮ ሰላም ከአስከሬን ጋር እየታገሉ ነው። ወይዘሮ አልማዝ እናቴ ናት ብላ የምታምናት ገድላ የጠበቀቻት የወይዘሮ አልማዝ አስከሬን እዛ ላይ ተጋድሞ ስትመለከት ምን ተሰማት ይሆን? ብሌን በጣም ይህንን ለመቀበል እጅግ በጣም አስቸጋሪ ነው። የብሌን ጉዞ በሾህ የታጠረ ነው። በዛ ስትሄድ አንድ ፈተና ይገጥማታል። በሄደችበት ባጋጠማት እንባዋን አፍስሳ ያ የፈሰሰ እንባዋ ሳይደርቅ ግን አሁንም ሌላ መርዶ ይጠብቃታል። ብሌን እስካሁን የመጣችባቸው ጉዞዎች በተመሳሳይ መንገድ እንዲህ ናቸው። ህይወት አንዳንዴ ምን ነው ለኔ ብቻ፣ በዚህ ሲሄድ ሌላ ስቃይ ነው፣ በዚህኛው ስመጣ እንዲሁ በሾህ የታጠረ ነው፣ ማንኛውን እድል ልሞክረው በማለት ተስፋ እስከሚያስቆርጡ ደረጃ ድረስ መጣንበትና የተፈጠርንበት ማንነታችን እስከሚያስጠላን ድረስ ህይወት ትፈታተነናለች። የብሌን ህይወት በተመሳሳይ መንገድ ይኸው ነው። ዛሬ ላይ ከእናቷ አልቅሳና እሷ ላይ የደረሰው ነገር እንደምንም ተንከባክቧት በእርጎ እንድታገግም ካደረጓት በኋላ ስትመጣ ደግሞ ያየችው የወይዘሮ አልማዝ አስከሬን በአእምሯ ላይ እየተመላለሰ እንዴት እናቴን ትገድሉብኛላችሁ? ወይዘሮ ሰላም ዓመትን በስደት ተንከራታ እየኖረችው እናቴ ገና ከመገናኘታችን የእናትነት ጠረኗን አጣጥሜ ሳልጨርስ ነው ሞት ቀደመኝ ማለቷ መቼም የማይቀር ነው። ለማንኛውም አቶ ባይሉ ደግሞ ሰርግና ምላሽ ሆኖላቸዋል። ምክንያቱም ይህን ነገር ራሳቸው ሲመኙት ነበረ። ወይዘሮ ሰላምን መግደል ከዛም ብሌንን እንደምንም ብለው ከገጠር ወደ ከተማ ማስኮብለልና ብን ብላ እንድጠፋላቸው ካስደረጉ በኋላ ያ አረብ ሀገር የተንከራተተችበት የሰላም ሀብት የኔ ይሆናል ብለው ያምናሉ። ሰው ልጅ የክፋት ጥጉ እስከ ድረስ ሊሄድ ካለ ምናኔ ያስብላል። ማንኛውም የአደራ ድራማ ተከታታዮች እናንተ ስለዚህ ድራማ የተሰማችሁን ሀሳብ አስተያየታችሁን እየለገሳችሁኝ ወደ ቀሪው ፕሮግራም ሄዳለሁ። እንግዲህ ወይዘሮ ገነት ብሌንን በጣም ብዙ ፈተና አይተው አሳድገዋታል። እንደ አንድ እናት ባይወልዱም የእናትነት ፍቅርን እየሰጡ እየመገቡ አሳድገዋታል። ወይዘሮ አልማዝ ወይዘሮ ገነትን ሲመለከቷት እንደ ተቀናቃኝ ቆጥረዋታል። ወይዘሮ አልማዝ ራሳቸውን ለማጥፋት የወሰኑበት አንደኛው መንገድ የወይዘሮ አልማዝ ንግግር ነበረ። ከእንግዲህ በኋላ እሷን ዞር ብለሽ አታያት፣ በቃ እኔ መጥቼልሻለሁኝ። ከ10 ዓመት በኋላ ያገኘኋትን ልጄን ደስታዋን ሳላጣጥም አሁን እሷን ተከትለሽ እንዳትሄጅ እያለች ወይዘሮ ገነትን አስተያየቷና አነጋገሯ በሚያሳዝን በወረደ መልኩ ስታመነጫጭቃት
ወይዘሮ ገነት የወይዘሮ አልማዝ ንግግር በአእምሯቸው እየተመላለሰባቸው አለመውለድ ለካ ትርፉ ይሄ ነው። በስከ መጨረሻም ያልወለዱት ልጅ እናቷን መርጣ ሄደች። እንዲሁም ደግሞ ወይዘሮ አልማዝ እንደዛ ከጎዳና አንስቼ እንዳላሳደግኳት ሁሉ ውለታ ቢስ አደረጉኝ በማለት የተለያዩ ምክንያቶች በአእምሯቸው እየተመላለሰ እዚህ ምድር ላይ አላስፈላጊ ሰው ነኝ በማለት በራሳቸው ላይ የሚወስዱት ውሳኔ እጅግ በጣም ከባድ ነበረ። ለማንኛውም ብሌን ግን እንደዛ አይደለችም። እንዴት ለፍታ ያሳደገችኝ እናቴን ስለወለደችኝ ብቻ እንዴት እሷን ተከትዬ እሄዳለሁ እያለች በሀሳብ ስታወጣ ስታወርድ ቆየች። በር ላይም ተቀመጠች። ሁሉንም ነገር አሰላሰለች። ቢሆንም ግን ወይዘሮ ገነትን ቢያንስ እንኳን ቻው ብያት ሊሄድ ይገባል በማለት በረረች። ወይዘሮ ገነት ቤት መሄዷ ግን ነገሮች እንዲቀያየሩ አደረገ። ለትንሽ ዘግይታ ቢሆን ወይዘሮ ገነት ይችን ዓለም ተሰናብታ በሄደች ነበረ። ይሁን እንጂ ያቺ ምስኪኗ ነፍስ ግን ብሌንን ጥሎላት ወዲያውኑ ታደገቻት። ብሌን በሚያሳዝን ሁኔታ ባየችው ነገር ተደናግጣ ራሷ ላይ ወሰደችው በረኪና ራሷን ስታወደቀች። ከሰፈር በተለመነ እርጎ ከዛም እንድታገግም ተደረገ። ብሌን እንደምንም ብለው ወደ መልካም ጤንነቷ እንድትመለስ አደረጓት። ወይዘሮ ገነት ብቻ አይደለችም፣ ጎረቤቷ ራሷ ለብሌን ያላት ፍቅር የተለየ ነበረ። ተንከባክቦ እንደ አንድ ጎረቤት በሚገባ ፍቅር ሰጥተው አሳድገዋታልና እሷ በድንገት እንዲበረኪና ጠጥታ ልታሸልም መሆኗ ክፉኛ አስደንግጧቸዋል። እናም እርስ በርሳቸው አንቺ ክሰሉን አያይዥ እኔ ደግሞ ቡና መጣለው በማለት ደስ በሚል ሁኔታ ብሌን ህመሟን እስከ መርሳት ደረጃ እንድትደርስ ማድረጓት እጅግ በጣም የሚያስገርም ነበር። ሌላኛው የዳግምና የቃል ፍጥጫ ነው። ቃል ክፉኛ እየተርበተበተች ነው። የለፈለፈችውን ታውቃለችና ካሁናውን ተናገረ። ዳግም አርፈ ተቀመጥ፣ ምቀኝነት ካልሆነ እናትና ልጅ እንዲገናኙ ለምንድነው መስመሩን የምዘጋው ስትል ጮኸችበት። ዳግም ሰላምን ለማሳመን ቢሞክርም ሰላምም እንደዚሁ ዳግምን ከምቀኝነት ወይም ደግሞ እናትና በልጅ ጥላቻ እየዘራ መስሎ ታያቸው። በተለይ ቃል ለነገሩ ማስተባበያ የሆናት ዘንድ ገነትን ያገታት እሱ ነው። ዛሬ ደግሞ ተቆርቋሪ በመምሰል ይኸው ነገሩን አቀነባብሮ መጣ ማሸፋፈን ሞከረች። ወይዘሮ ሰላም በነገሩ እውነት ብለው ወስዶታል። በስከ መጨረሻም ግን ዳግም እውነታውን ዘረገፈው። ቃል የለፈለፈችውንና በስካር ሆና እየተንገዳገደች የተናገረችውን ነገር አንድ ባንድ ስልኩን ከፍቶ አዳመጡ። ይህኔ ወይዘሮ አልማዝ መርበትበት ይጀምራሉ። በጭራሽ አይሆንም፣ እኔ ብሌን ልጅ ናት እያሉ ለማስተባበር ሞከሩ። በገንዘብ መገዛቷን የተናገረችው ቃል በምን መንገድ ወይዘሮ ሰላምን ሊያሳምኑ ይሞክራሉ። ወይዘሮ ሰላም ብሌንን ለምን እንዲያደረግ ሲሉ ጩኸታቸውን አሰሙ። ገነትና አልማዝም የጦፈ ክርክር ውስጥ ገቡ። በዚህ መካከል ወይዘሮ አልማዝ ሰላምን ለመናገር ሲያንጓጥጡ በዚህ ሰዓት እንዴት እናቴን ትናገሪያታለሽ በማለት በጥፊ ተነስታ አልማዝ እንደረገመቻት፣ አልማዝም እንዴት በጥፊ ትመችኛለሽ? እኔ እኮ እናትሽ ይሆናለሁ በማለት ድጋሚ ቃልን በጥፊ መታቻት። ይህኔ ሰላም ስሜታዊ በመሆን ጉርባቸውን ዘለው አነቋቸው። ራሳቸውን ስተው በጀርባቸው ቢወድቁ በዛው ጸጥ ብለው ቀርተዋል። በዚህ ሁኔታ ችግሩ ከተፈጠረ በኋላ ወይዘሮ አልማዝን እንድትነሳ ወይም ከወደቁበት እንቅስቃሴ ካላት በሚል አዳመጡ። ይሁን እንጂ ወይዘሮ አልማዝ በህይወት ያሉም አይመስሉም። ባትም ራሷን ስታ ይሆናል በማለት ለብዙ ሰዓት ማዳመጧት። ቢሆንም ግን ከወይዘሮ አልማዝ ምንም አዲስ ነገር አልነበረም። በስከ መጨረሻም ሲጨናነቁ ምን እናድርግ፣ ይኸው ነፍሰ ገዳይ ሆንኩ እያሉ ራሳቸውን በጸጸት አለንጋ ይገርፉ ገብተዋል። ቃል በቃ እማዬ ምን ማድረግ እንችላለን? በጣም ስህተት ሰርተሻል። እሷን መግደል አልነበረብሽም። እንግዲህ ምን እናድርግ እያለች ነው። መጨረሻም ለአቶ በኃይሉ በመደወል እንዲመጣ አደረጉት። አቶ በኃይሉ አልማዝን አንስተው ለመጣል እየተጣደፉ ነው። ዳግም ግን በፍጹም አይሆንም ብሏል። በእርግጥ ዳግም ያመጣው ሀሳብ ትክክል ነው። ራስን ለተጠያቂነት ወይም ደግሞ በሕግ የሚመጣባቸውን ነገር በጸጋ ከመቀበል ውጭ ምንም ምርጫ እንደሌላቸው ተናግሯል። ምክንያቱም እነሱ በጸጥታ ወይም ደግሞ ሰው በማያያቸው መልኩ ወደማይታወቅ ስፍራ አስከሬኑን ወስደው ቢቀብሩ ማን ሊለቃቸው ይችላል? ከሕግ ተጠያቂነት ማንስ ይድናል?
በኃይሉ ግን አስከሬን አሳልፈን ለህግ ሰጥተን እኛም ደግሞ ጥፋተኞች ከተባለን ከዛ በኋላ እስር ቤቱ በቀላሉ አንወጣም፣ ምክንያቱም በተባባሪ ጭምር እኛም ተከሳሾች ነን ሲሉ ፍርሃት ውስጥ ገብተዋል። ደግሞም እያንዳንዱ የእጃቸው አሻራ ተመርምሮ ነፍሰ ገዳዩ ማን እንደሆነ እንዲህ በቀላሉ መለየት ስለሚችሉም ችግሩ በጣም የከፋ ነው ሲሉም ፍርሃት ውስጥ ገብተዋል። ታዲያ ወይዘሮ አልማዝ እንደወደቁ እንድትነሳ ወይም ያለችበትን ሁኔታ ለማየት ዳግም ሲያገላብጣት እንደነበረ ተመልክተዋል። ላይ ዳግም ምናልባትም የአሻራ ምርመራ ከተደረገ የመጀመሪያ ተጠያቂው እሱ እንደሚሆንም ድንጋጤ ውስጥ ገብቷል። በእርግጥም የመጀመሪያው ተጠያቂ ዳግምን የሚያደርጉት ምክንያቱም ወዲያውኑ በወደቀችበት ሰዓት መጀመሪያ እንድትነሳ ሙከራ ሲያደርግ የነበረው እሱ ስለሆነ ምስኪኑ ዳግም እንዲሁም ብሌን በተጨማሪም ወይዘሮ ሰላም የሚያሳዝን ነው። በእነሱ ላይ የደረሰው በማንም አይድረስ። በተለይ አቶ በኃይሉ ህይወታቸውን ሲኦል እያደረገ ከመጣ በኋላ አንዱን ፈተና አለፍኩት ስትል ሌላኛው ይጨመራል። እንዲህ እናትና ልጅ እንዳይተዋወቁ ችግር በችግር ላይ እየተወሳሰበ ህይወታቸው ፈተና ሆኖ ቀጥሏል። በቀጣይ ክፍል በምን እንገናኛለን? አብረን የምንከታተል ይሆናል። ለዛሬ አደራ ድራማ ክፍል 18 ይህንን ይመስል ነበር። እናንተም ስለዚህ ድራማ የተሰማችሁን ሀሳብ አስተያየታችሁን ለግሱኝ።